አሜሪካ በቬኔዙዌላ ዘልቃ የፈጸመችውን አሰሳ ሀገራ አሸባሪነት ስትል ኢራን ገልጠዋለች። ከግሪንላንድ እስከ ኢራን የትራምፕ ዛቻና የጦርነት ዝግጅት በከፍተኛ ደረጃ አስፈሪ መሆኑ እየተነገረ ነው። በሌላም ዜና በኢራን የገረፈለው ህዝባዊ ተቃውሞ 9ኛ ቀኑን መያዙ ሲገለጥ የትራምፕ ጣልቃ ገብ ዝግጅት ለድፍን ዓለም እየተሰማ ነው። አሜሪካ ለታይዋን ደሴት የጦር መሳሪያ ሽያጭ ማድረጓ ከቻይና ጋር ውጥረቱን ማካረሩና ጃፓንና ድፍን ቀጠናውን ደግሞ ወደ ከፋ ዘቅት ሊከተው መቃረቡ ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ የበሰበሰ ዝናብ አይፈራም ይሏል ኢትዮጵያኑ አበው። አሜሪካ ባለፈው ቅዳሜ በቬኔዙዌላ ዘልቃ የፈጸመችውን ጥቃትና የሀገሪቱን ፕሬዚደንት ኒኮላስ ማዱሮን መያዝ ጉዳይ ስቴት ቴሮሪዝም ስትል ነው ኢራን የፈረጀችው። በተባበሩት መንግስታት ድርጅት የኢራኑ አምባሳደር በሰጡት ማብራሪያ አሜሪካ በቬኔዙዌላ ዘልቃ የፈጸመችውን ብርቱ ጥቃት የተባበሩት መንግስታት ድርጅትን የመተዳደሪያ ህግ የጣሰና መረን የለቀቀ ድፍረት ሲሉ ነው ያወገዙት። የኢራኑ አምባሳደር የአሜሪካን አሰራር ሎው ኦፍ ዳ ጃንግል ነው ያሉት። የአሜሪካው ፕሬዚደንት ዶናልድ ትራምፕ በቬኔዙዌላ ከፈጸሙትና የሀገሪቱን ፕሬዚደንት ኒኮላስ ማዱሮን አግተው ከወሰዱበት ቀን አንስቶ ከግሪንላንድ እስከ ኢራን ሰይፋቸው መመዘዙ ይነገራል። የአሜሪካ ባለስልጣናት የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን በእጃቸው አስገብተው ካረጋገጡ በኋላ ለበርካታ ሀገራትና መንግስታት ጽኑ ማስጠንቀቂያ መስጠታቸው ተነግሯል። ከነዚያ መሰሎቹ ሀገራት መካከል ደግሞ ኮሎምቢያ፣ ኪዩባ፣ ሜክሲኮ፣ ኢራንና ግሪንላንድ ተጠቃሾቹ ናቸው። አሜሪካ በምዕራባዊ ንፍቀ ክበብ ያላት ተጽዕኖ ፈጣሪነት ዳግም ጥያቄና ፈተና ውስጥ አይገባምም ሲሉ ሹማምንቶቹ ያስጠነቅቃሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ የግሪንላንድን ደሴት ጠቅልለውም ተጠቅልለውበትም ካልተኙበት አያርፉም ይሏቸዋል። የዴንማርክና የግሪንላንድ ባለስልጣናት በበኩላቸው ሲያምርህ ይቅር ሲሉ የቻሉትን እያሉ ነው። የዚያ የሁለቱ የግሪንላንድና የዴንማርክ ባለስልጣናት ንግግር ግን በአሜሪካ ፊት የግሪንላንድ የሚሆን የዴንማርክ ጉዳይ የአህያ ባል ከጅባ ያስጥልን አለያም ከእጅ አይሻል ዶማን ነው የሆነው። ትራምፕ አሉ we need Greenland. It is so strategic right now. Greenland is covered with Russian and Chinese ships all over the place from the standpoint of national security ነው ያሉት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሩሲያና ቻይናን ቀብረው በመቃብራቸው ላይ ቢቆሙም እንኳን አምኗቸውም ነው የሚባለው። ስራ ለሰሪው እሾላ ጣሪው ነውና አሊያም ሳያሸበላ ዝንጀሮ ሲስል ያመሻልን ያስታውሷል። በግሪንላንድ ደሴት የተነሳ እጇ መጠምዘዙ የታየና የተሰማ ዴንማርክን በበኩሏ የትራምፕ አቋም ምርቅና ፍትፍትን ሆኖባታል ይሏታል። ይህ ደግሞ አይዋጥ አይተፋን ማለት ነው። የግሪንላንዱ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኔልሰን በሰጡት ማብራሪያ የአሜሪካው ፕሬዚደንት ዶናልድ ትራምፕ አሁን የያዙት አቋም ተቀባይነት የለውም ነው ያሉት። our country is not an object in great power rhetoric, we are a people, a country, a democracy ነው ያሉት። የዴንማርክና ግሪንላንድ ባለስልጣናት አሏቸው ትራምፕን you cannot compare Greenland to Venezuela, we are a democratic country ነው ያሏቸው። ማንም ያሻውን ይበል እንጂ ግን ትራምፕ ተመንተዳቸው ያቆበቆቡበትን የግሪንላንድን ደሴት ሳይጠቀልሏት አርፎ አይተኙም ነው የሚባለው። የግሪንላንድ ደሴት እጅግ ግዙፍ የተባለ የማዕድን ሀብት ክምችት ያለበት 2.16 ሚሊዮን ስኩዌር ኪሎ ሜትር ስፋት ያለውና 57,000 ህዝብ የሚኖርበት ነው። ግሪንላንድም ዴንማርክም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገራት ናቸው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽንን የምትመራው ደግሞ አሜሪካ ናት። ለዚያውም በዚህ ወቅት ትራምፕ ሰውየው ትራምፕ ሌላም ሳይሆን ሲሾም ያልበላ ሲሻር ይቆጨዋልን ሆነዋል ይሏቸዋል። እናም እይዛቸዋለሁ ሲሉ የዛቱባቸውን እንደ ካናዳ፣ ግሪንላንድ፣ የፓናማ ካናልና የሜክሲኮ ሰርጥ ሳይጠቀልሏቸው አያርፉም። የስልጣን ዘመናቸው 4 ዓመታት አይጠቅሟቸውም አይበቋቸውም ለሚሏቸው አካላት ደግሞ ትራምፕ ምላሽ አላቸው። የአሜሪካን ህገ መንግስት እንዳደረጉ አድርገው በቀጣይ ለ3ኛና ከዚያም በላይ ዘመናትን ስልጣናቸውን ለማራዘም ስሌት መቀመራቸውን ፍንጭ ሰጥተዋልና ጨንቃቸውም ይሏቸዋል። ትራምፕ ከቬኔዙዌላ ቀጥሎ ከዛቱባቸው ሀገራት ሌላዋና ተጠቃሿ ምናልባትም ባለ ሳምንቷ ኮሎምቢያ ናት። ትራምፕ የኮሎምቢያውን ፕሬዚደንት ጉስታቮ ፔትሮን ባለፈው እሁድ ሲገልጧቸው ይህንን ነበር ያሏቸው። a sick man who likes smoking cocaine and selling it to the United States of America and he is not going to be it very long. ሰሞን ለሰው አወረሰው ይሉትን ይሆነዋል ይሏቸዋል። ትራምፕን የኮሎምቢያውን ፕሬዚደንት የታመመ ሰው ብለዋቸዋል። ትራምፕ ሰውየውን ብዙም የማይቆይም
ነው ያሏቸው። በተባበሩት መንግስታት ድርጅት የአደንዛዥ እጽና የወንጀል ክትትል ጽሕፈት ቤት የወጣው መረጃ እንደሚያሳየው አሁን በኮሎምቢያ የአደንዛዥ እጽ ምርትና ዝውውር ከምን ጊዜውም በላይ በከፍተኛ ደረጃ ስጋት መሆኑን የገለጠው በቀድሞው የኤም-19 የደፈጣ ወይም የጎሪላ ተዋጊ የነበሩት የኮሎምቢያው ፕሬዚዳንት ጉስታቮ ፔትሮ ኮሎምቢያን ከተቃጣባት የትራምፕ ጥቃት ለመከላከል ነፍጥ አንስተው ለጦርነት እንደሚከቱ ነው የገለጡት። ጉስታቮ ፔትሮ አሉ ቃል በቃል ንግግራቸው I swore not to touch a weapon again, but for the homeland I will take up arms again ያሉት የጦር መሳሪያ ይዞ ለመዋጋት አልፈልግም ብዬምየና ተገዝቼ ነበር። ይሁንና ግን አሁን በእናት ሀገሬ በሚመጣ ማናቸውም ነገር ጉዳይ የጦር መሳሪያ ይዤ ለመፋለም አላቅማማም ነው ያሉት። ጉዳዩ በለፈለፉ በአፊ ጠፉና አለያም አንቺ ምላሴ አትከርሚም ከራሴን ወይም ደግሞ የማታፍ ከበረት ይሰፋልን እንዳይሆንባቸው ሲሉ የሰጉላቸው ብዙዎች ናቸው። ይህ ጉስታቮ ፔትሮ ንግግር የትራምፕን አስተዳደር ባለስልጣናት በንዴት ማትከኑና ማጦዙ ይነገራል። አሜሪካ የፔትሮን ቪዛ ባለፈው መስከረም ወር ሰርዛባቸዋለች። ታዲያም አሁን በአሜሪካና በኮሎምቢያ ሹማምንትና ፖለቲከኞች መካከል ያለው ነገር እባብ ግደል ከነበትሩ ገደልና የሆነው ትራምፕ ክፉኛ የሚጠሏትና የሚተቿትን ኩባንም ይህንን ብለዋታል። በኩባ ጉዳይ የወታደራዊ ጣልቃ ገብነት ልናደርግ አንፈልግም። የቬኔዙዌላ ብርቱ አጋርና አባሯ ሀገር ኪዩባ ሳይነኳት ልትወድቅ ተንገዳግዳለች ተቃርባለችና ሬዲ ቱ ፎል ነው ያሉት። ይሄ ደግሞ የሞተን ሰው ገድሎ ፉከራው ምንድነው ይሉትን መሆኑ ነው። ኢራንና ሜክሲኮም በአሜሪካ ብርቱ ዛቻ የተሰነዘረባቸው ሀገራት ናቸው። አሜሪካ ሌሎች ሀገራትን በጥፋተኛነት ስትፈርጃቸው የራሷን አታውቅም ይሏታል። እንዳብነትም አሜሪካ ለታይዋን ደሴት የጦር መሳሪያዋን በረብጣ ቢሊዮን ዶላር ስትቸበችብ ትርፏን ማየቷና ማስላቷ እንጂ በቻይናና በታይዋን ደሴት መካከል ጠላትነትን መትከሏ ምኗም አይደለም ይሏታል። አሜሪካ የታይዋንን ደሴት ራሷን የቻለች ሉዓላዊ ሀገር አድርጋ ትቁጠራት አለያም የቻይና ግዛት ግልጥ ያለ አቋሟን አላሳየችም። በቅርቡ ለ2 ቀናት የቻይና ጦር ኃይል በታይዋን ደሴት የውሃ ክልል አቅራቢያ ተጠግቶ ማቅለጡ ይታወሳል። አሜሪካ ለታይዋን ደሴት ከሸጠቻቸው የጦር መሳሪያዎች መካከል 82 ሂማርስ ሮኬቶችና 4.6 ቢሊዮን ዶላር ዋጋ ያላቸው 420 የአታክምስ ሚሳይሎችና እስከ 300 ኪሎ ሜትር ርቀት የሚምዘገዘጉ መርዘኛና መዘዘኛ የጦር መሳሪያዎች ይገኙባቸዋል። ከዚያም ውጪ ከ4 ቢሊዮን ዶላር በላይ ዋጋ ያለው የዣቬሊንና የተው የጸረ ታንክ ሚሳይሎች ይጠቀሳሉ። አሜሪካ በዚያ መልኩ ለታይዋን ደሴት የሸጠቻቸው የጦር መሳሪያዎች ታዲያ በቻይና ቤት የቁጣና ልህ ሰደድ እሳትን የለኮሱት። ምናልባትም ቻይና ደፍራ በታይዋን ደሴት ላይ ጥቃት ወይም ወረራ ለመፈጸም አሜሪካ ለደሴቲቱ ምን አይነት የጦር መሳሪያዎችን ስለማስታጠቋ ጥርጣሬ ገብቷታልም ነው የሚባለው። እውነትም አሜሪካ ትልቁንስ በትሯን ሰታት ቢሆን ለታይዋን ደሴት ማን ያውቃል? ወይም ሌላ ቻይና ዘላ በታይዋን ደሴት ጦርነት ብትገባ አፈርጥ ብላ ሄዳ ሳብጣ መጣችን አለያም ሌላ የሀፍረትና የውርደት ካባን መከናነብ ቢያጋጥማት ሲሉ የሚጠይቁትም የሚሳለቁትም ለቁጥር ያታክታሉ። በቻይናና በታይዋን ደሴት መካከል ጦርነት የሚፈነዳ ከሆነ የእሳት ወጋገኑ ሳይሆን ወላፈኑና ዶፉ የሚያገኛት ጃፓንም ናትና ጃፓን ክፉኛ ተጨንቃለችም ነው የሚባለው። በስተመጨረሻዎቹ ቀናት ቻይና በኃይል የታይዋንን ደሴት የመጠቅለሏ ነገር ሳይታለም የተፈታ ወይም የተበላ ቁብ ይሉትን ሆኗል። ምናልባትም ግን መብላቷን አላወቀች እጇን ታጠበችን ካልሆነች በስተቀር ቻይና በታይዋን ደሴት ላይ ወረራ ስትጀምር የጦር መርከቦቿ ሁሉንም የባህር መተላለፊያዎች ይዘጓቸዋል። የሰው አልባ የጦር አውሮፕላኖቿና የጦር አውሮፕላኖቿ ደግሞ እሳት አጉመውና ዳምነው በታይዋን ደሴት ላይ ይዘንባሉ ሳይሆን ይደፋሉ። ታዲያ ያን ጊዜ ጃፓን የበላተኛ ታዛቢ ሆና ቆማ ትመለከት ይሆን ወይስ ሌላ? በጃፓኗ ደሴትና በታይዋን ደሴት መካከል ያለው ርቀት ከተባለ 110 ኪሎ ሜትር ብቻ ነው። ይሄ ደግሞ አፍና አፍንጫ የማለትን ያህል ነው። በእርግጥ ግን ጃፓን ከ55,000 በላይ የአሜሪካን ወታደሮች በማጀቷ አስደፍጣለችና በእነዚያ ትመካ ይሆን? የለም ይላሉ የወታደራዊ ተንታኞቹ። የለም ቻይና የቁጣዋ ቀን ሲገለጥ ምኑም ሳይታሰብ በጃፓን ላይ መዓቷን ታወርደዋለች እንጂ ታይዋንን ብቻዋን ነጥላ እንደማትመታ ብዙዎች ይስማማሉ። አንድም ከኑግ የተገኘሽ መጫብረሽ ተወቀጭን፣ ሁለትም ሲያየገባን ሲሰማ ቅበረውን መሆኑ ነው። የሁለቱም ወዳጇ ሀገር አሜሪካስ የቻይና ጉዳይ እንደ ቬኔዙዌላ ይቀላትና የቻይናን ፖለቲከኞች በመንጠቋ እንደ አሳ እየለቀመች ታወጣቸው ይሆን? ያንን ቀና አምጣው እንጂ ጉዳዩ የኒውክሌር ጦር መሳሪያዎች ላንቃ የሚከፈትበት የዓለም ወይም የምድሪቱ ቀጣይ ጣፈንታ ለአንዴም ለመጨረሻም ጊዜ የሚወሰንበት ሁሉም ጥያቄ ብቻ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ፎክስ ኒውስን፣ ኢንዲፔንደንትን፣ ዘ ዲፕሎማትን፣ ሳውዝ ቻይና ሞርኒንግ ፖስትን፣ ኢንዲያ ቱዴይን፣ ወርልድ ፖለቲክስ ሪቪውን፣ አኒ ኒውስን፣ ዴይሊ ሳባን፣ ቢቢሲን፣ ናይን ኒውስን፣ የኔ ሳፋቅና ጋልፍ ኒውስን ተጠቅመናል።